የአቃቂ ቃሊቲ ክፍለ ከተማ ፖሊስ መምሪያ በውስጡ 11 ፖሊስ ጣቢያዎች ያሉ ሲሆን በርካታ የፖሊስ አባላትንም ያስተዳድራል። ፖሊስ መምሪያው የክፍለ ከተማው ነዋሪዎች ደህንነት ለማረጋገጥ እንዲሁም የአካባቢውን ሰላም አስተማማኝ ለማድረግ በቴክኖሎጂ የተደገፈ አገልግሎት መስጠት ከጀመረ ዋላ ድር ብሏል። መምሪያው የክፍለ ከተማውን ሰላምና ጸጥታ ከማስጠበቅ ባለፈም በሌማት ትሩፋት መርሃ ግብር የጎላ ተሳትፎ እያደረገ ይገኛል። በተለይ ደግሞ በዶሮ እርባታ፣ በጓሮ አትክልትና በወተት ላም እርባታ ላይ ትኩረት ሰጥቶ እየሰራ ይገኛል። ሰሩ ባሉ ስራዎችም በተለይ አባላቱ በተመጣጣኝ ዋጋ እንቁላልም ወተትም እያገኙም ይገኛል። በመምሪያ የተተገበረው የወተት ላም እርባታም የ10 ላሞችና የ5 ጥጆች ባለቤት አድርጎታል። ከሚታለቡ 5 ላሞችም በቀን 80 ሊትር ወተት የሚገኝ ሲሆን አባሉ ወተት በተመጣጣኝ ዋጋ እንዲያገኝ አስችሎታል። የዚህ የወተት ልማት ፕሮጀክት ለከተማችን ላሉት ለፖሊስ ሰራዊቶቻችን እንዲሁም ለአካባቢ ነዋሪ ማህበረሰብ ያው መልካም የሆነ የራሱ አስተዋጽኦ አለው ማለት ጉልህ ሚና አለው ማለት ነው። ስለዚህ አሁን እንግዲህ ከዚህ ቀደም እንግዲህ ያሉን ላሞቻችን በተለይ ያው 10 ናቸው። በ10ሩ ላይ አሁን ላይ እንግዲህ ምርት የመስጠት ደረጃ ደርሷል ማለት ነው። 70 ብር ነው 1 ሊትር የምንሸጥበት። በዚህም ሂደት ህፃናት ያላቸው በገንዘብ ገዝቶ ችግሩን የሚያቃልልበት መንገዱን ይሄድንበት። ሌላው በመምሪያው ተግባራዊ የተደረገው የዶሮ እርባታ ዘርፍም በርካታ ውጤቶች ተገኝተውበታል። በቀን ከ1700 በላይ እንቁላል በማምረት የፖሊስ አባላቱ ገበያ ላይ ከሚሸጥበት በብዙ ባነሰ ዋጋ ምርቱን እንዲያገኙ እየተደረገም ይገኛል ተብሏል። በቀን ከ1000 እስከ 1700 ይጥላሉ። እንዳጠቃላይ ደግሞ እንደ ክፍለ ከተማ ወደ 11 ፖሊስ ጣቢያ ላይ ማዕከልን ሳይጨምር ማለት ነው መምሪያ ራሱን ችሎ በሳምንቱ ውስጥ ማለት ነው በየፕሮግራሙ ማለት ነው ፕሮግራሙ ወጥቶለት በቀን 3 ጣቢያ እንቁላል ዶሮ የጣሉትን በማከፋፈልና በፕሮግራም የምናስተናግድ መሆኑ ወደ 2000 ዶሮ ቀደም ብለን አስገብተን አሁን እንቁላል በመጣል ላይ ምርታቸውን ለአባሉ በማሰራጨት ላይ እንገኛለን። ከዛ እንደገና ከዚህ ተነስተን ደግሞ ሁለተኛ ፕሮጀክታችን አሁንም ሳሎ ጎራ ላይ ሰርተን ገንብተን ግንባታው ተጠናቆ 2000 ዶሮ ተጨማሪ የገባበት ሁኔታ አለ። አሁን 9 ብር ላይ ሁሉም ሰው ሁሉም አባል በስታፍ ያለውም በመከላከልም በሁሉም ያለው ባለበት ቦታ ላይ ሰው ተመድቦ እየተከፋፈለ በትክክል ስርጭቱ እየደረሰበት ያለው ሁኔታ ነው ያለው። መምሪያው የተከናወኑ ያሉ የልማት ተግባራት አባሉ አቅሙ ለመገንባት የህብረተሰቡን ሰላምና ጸጥታ ስራዎች አጽንቶ ለማስቀጠል አስቻይ መሆኑን ተጠቁሟል። ለሰላማችን ሆነ የምናደርገው ልማት ያስገኘው ውጤትና እርካታውን እያረጋገጠ እየሄድንበት ያለ መሆኑ ይሄ ከባልም ከአካባቢ ማህበረሰብም እያረጋገጥን ስለሆነ በዚሁ ልክ ነው የምንለው። ብቃት ያለው በአካልም ባይምሮም የበለጸገ እንዲሆን በቃ ወደ ሌላ ነገር ሀሳቡ እንዳይሄድ ይህንን ተጠቃሚ ከውስጥ ቢጠቀም የበለጠ ጉልበቱን ያጎለብታል። ጥሩ የስራ አፈጻጸም ይኖረናል፣ ብቃት ይኖረናል በሚለው ተነስተን ስለሆነ በጣም ጥሩ ተጠቃሚ ነው። በመምሪያ የተተገበረው የሌማት ትሩፋት መርሃ ግብር በአባላቱ ላይ ይደርስ የነበረውን የኑሮ ጫናን በመቀነስ ረገድ ጉልህ አስተዋጽኦ ማበርከቱም ተገልጿል። ምን ወስደው 1 ሊትርን በ70 ብር ነው። ሌላ ጋር ውጪ ወደ ሊትሩን በወር ብናባዛ ወደ 3000 ምናምን ይጠጋ ተቆመ ተጠቃምልኝም ይሄ ነው። አሁን በ9 ብር ሂሳብ ነው እኛ ጋር የሚደርሰው። በጣም ተጠቃሚ ሆነናል። አንደኛ አንጉላላም እዚሁ አጠገባችን ነው የምናገኘው። ወተትም እዚህ እናገኛለን። ይሄ ነገር ተመጣጣኝ ነው ከምናገኘው ገቢ ጋር በጣም የተመጣጠነ ነው። ስለዚህ በሁሉም ነገር እኛ ተጠቃሚ ነን። ከቅርብ ዓመታት ወዲህ ተግባራዊ እየተደረገ ያለው የሌማት ትሩፋት መርሃ ግብር ከግለሰቦች ባለፈ በተቋማትም ተግባራዊ መደረጉ ለገበያ መረጋጋት ከፍ ያለ አስተዋጽኦ እያበረከተ መሆኑም ይነገራል።